ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም፣ እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በህገወጥ ታጣቂዎች መገደላቸውን፣ የኬላን ጉዳይ በተመለከተ በጠቅላይ ሚኒስትሩ በፓርቲ መድረክ በምክር ቤቱ ቋሚ ኮሚቴ ጨምሮ የማያውቀውና በሁሉም መድረክ ያልተሰጠ የመንግስት አቅጣጫ ያልተወሰነ ውሳኔ ባይኖሩም ህገወጥ ኬላ ዜጎች መከራቸውን የሚያዩበት ሆኖ እንደቀጠለ መነገሩ፣ ስፔስታል ከጥር ወር ጀምሮ በኢትዮጵያ መጠቀም እንደማይቻል መገለጹ፣ የአዲስ አበባ ፖሊስ ውድ ዋጋ ያላቸው ስልኮች ላይ ትኩረት በማድረግ የቅሚያ ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን ከ30 አይፎን ስልኮች ጋር በቁጥጥር ስር እንዳዋለ ማስታወቁን፣ አብራው ያደረችውን ሴት ያደሩበት አልጋ ክፍል ውስጥ ገድሎ ሊሰወር የሞከረ ተጠርጣሪ በ17 ዓመት ጽኑ እስራት መቀጣቱን የሐዋሳ ከተማ ፖሊስ መግለጹን፣ እንዲሁም በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ማሌ ወረዳ አሸከር ከተማ ለደኦሞ የዘመን መለወጫ በዓል የምናከብርበት ብር አምጡ በማለት የመንግስት የጸጥታ አካላቶች መንገድ ላይ ገመድ በመዘርጋት ኬላ አዘጋጅተው ከአንድ አሽከርካሪ እስከ 2000 ብር ድረስ እያስከፈሉ ነው ሲሉ የተለያዩ አሽከርካሪዎች ቅሬታ ማቅረባቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በህገወጥ ታጣቂዎች መገደላቸው ተሰምቷል። የህዳር ጽዮን ማርያም በዓል በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው በሃረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ላይ የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በህገወጥ ታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተለቀው ወደ ቤተሰቦቻቸው ሲመለሱ የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞ ሙሳ ትናንት በህገ ወጥ ታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ህገወጥ ኬላ ዜጎች መከራቸውን የሚያዩበት ሆኖ መቀጠሉ ተነግሯል። የኬላን ጉዳይ በተመለከተ በጠቅላይ ሚኒስትሩ በፓርቲ መድረክ በምክር ቤቱ ቋሚ ኮሚቴ ጨምሮ የማያውቀውና በሁሉም መድረክ ያልተሰጠ የመንግስት አቅጣጫ ያልተወሰነ ውሳኔ ባይኖርም ጉዳዩ ግን የዜጎች እንግልት ምክንያት ሆኖ ቀጥሏል ተብሏል። የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ ይህንን የተናገሩት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርንና የጉምሩክ ኮሚሽን የአንደኛ ሩብ ዓመት የእቅድ አፈጻጸም ታህሳስ 3 ቀን 2018 ዓ.ም በገመገመበት ሰዓት ነው። ጉምሩክ ኮሚሽን የሚጠበቅበትንና ማድረግ ያለበትን አድርጓል። መንግስት በሁሉም ደረጃ አቅጣጫ ቢሰጥም ሰው በቁም ነገርና በኃላፊነት ወስዶ መፍታት ባለመፈለግና ባለመቻሉ ችግሩ ቀጥሏል ተብሏል። ህገወጥ ኬላዎች የሚቋቋሙት በከተማ በወረዳ ወይም በዞን ውስጥ ነው ያሉት ኮሚሽነሩ ይህ ጉዳይ የሚመለከታቸው የክልል አመራሮች በመኖራቸው ኃላፊነቱ የነሱ መሆኑን ተናግረዋል። በየደረጃው ያሉ አመራሮች በማን አለብኝነት ችግሩን ካለመፍታት የሚመነጭ ችግር ሆነ የቆመ ዜጎች መከራቸውን የሚያዩበት ሁኔታ በመሆኑ ቋሚ ኮሚቴው ባለው የራሱ መንገድ ከፍተኛ ተጠያቂነት የሚያመጣ እርምጃ ካልተወሰደ በስተቀር የዜጎች እንግልትና መከራ የሚቀጥል ይሆናል ተብሏል። ኮሚሽነሩ አክለውም ዜጎች ላልተፈቀደ እንግልትና ወጪ ለእንቅስቃሴ መገደብና ለህገወጥ ሲሳይ እየሆኑ ነው ብለው ይህ ለአንድና ለመጨረሻ ጊዜ እንደ አገር ለማስወገድ ከላይ እስከታች በትብብር ሊሰራ እንደሚገባ ተናግረዋል። ይህ በእንዲህ እንዳለ በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ማሌ ወረዳ አሸከር ከተማ ለደኦሞ የዘመን መለወጫ በዓል የምናከብርበት ብር አምጡ
በማለት የመንግስት የጸጥታ አካላቶች መንገድ ላይ ገመድ በመዘርጋት ኬላ አዘጋጅተው ከአንድ አሽከርካሪ እስከ 2000 ብር ድረስ እያስከፈሉ ነው ሲሉ የተለያዩ አሽከርካሪዎች ቅሬታ አቅርበዋል። አሽከርካሪዎቹ ለዘመን መለወጫ በዓል እንዴት ገንዘብ አዋጡ እንባላለን ሲሉም ጠይቀዋል። ከድርጅት የሙዝ ምርት ጭኜ ስመጣ መሽቶ ስለነበር አሸከር ከተማ የደረስኩት 10 ሰዓት ነው ያለ አንድ ሹፌር በቦታው ላይ የነበሩ የታጠቁ ሰዎች መንገድ ላይ ገመድ ዘርግተው የዘመን መለወጫ 1000ና 2000 ብር ክፈል አሉኝ። ይህንን አልከፍልም፣ የጫንኩት ወደ ሶማሊላንድና ጅቡቲ ኤክስፖርት የሚደረግ በካርቶን የታሸገ ሙዝ ነው። ከድርጅቱ የተሰጠኝ ደብዳቤ አለ። በግሌ የማደርገው ነገር የለም። ምርቱን በአስቸኳይ ማድረስ አለብኝ፣ ልቀቁኝ ብላቸውም አንሰማም በማለት ለ4 ሰዓት አስቁመው አሳድረውኛል ሲል ገልጿል። በስፍራው የነበሩ አካላቶች ሹፌሮችን ለመደብደብ ይጋበዛሉ። መሳሪያ ይዘው ነው የሚያስፈራሩት። የመንግስት የጸጥታ አካላቶች ናቸው። መንገድ ላይ ገመድ ወጥረው ነው እንደዚህ የሚያደርጉት። ኬላ ብለው ገመድ በዘረጉበት ቦታ ላይ በርካታ መኪኖች ቆመዋል። ከርቀት ቦታ የመጣ አሽከርካሪ አማራጭ ስለሌለው እየከፈለ ነው የሚሄደው። በዚያው አካባቢ ያሉት ደግሞ ቆመው ይከራከራሉ ሲልም ገልጿል። በሁሉም ቦታ ትብብር እንዲደረግልን ድርጅቱ የጻፈውን ደብዳቤ እንኳን ማየት አይፈልጉም። በየትኛውም ቦታ እስካሁን ኬላ ላይ አስቆመውኝ ተንገላትቼ አላውቅም። ኬላዎች እንዲነሱ ከተደረገ በኋላ ግን ዛሬ አንገላቱኝ፣ ለማን አቤት ልበል የሚል ጥያቄም አቅርቧል። መንግስት በየቦታው ያሉ ኬላዎች እንዲነሱ አዞልን ደስ ብሎን አመስግነን ሳንጨርስ በድንገት በስውር የሚዘረጉ ገመዶች አሉ። የቅጣት ተመን የሌላቸው ደስ እንዳላቸው የሚያስከፍሉ ለልማት እንኳን ቢሆን ችግር የለውም። የዘመን መለወጫ አዋጡ ማለት ግን ከባድ ነው። የአካባቢው ባለስልጣናት በፍጥነት ልባት ሊያበጁለት ይገባል ሲሉ ገልጸዋል። የሾፌሮችን ቅሬታ አስከትሎም ቲክባ ኢትዮጵያ የማሊ ወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ኮፒያን ትንቢትን ስለ ጉዳዩ እንዳነጋገረ ገልጿል። እሳቸውም አሁን ላይ በማሊ ማህበረሰብ በየዓመቱ ለሚከበረው የደኦሞ የዘመን መለወጫ በዓል ዝግጅት እያደረግን ነው ሲሉ ተናግረዋል። በመሆኑም በዓሉን በማስመልከት የባለ 2 እግር አሽከርካሪዎች ከ300 እስከ 500 ብርና መኪኖች ደግሞ ከ1000 እስከ 2000 ብር እንዲያዋጡ እያደረግን ነው ሲሉ ተናግረዋል። ለዘመን መለወጫ በዓል እንዴት ከአሽከርካሪ መዋጮ ይጠይቃል? በምን አግባብ ነው ለሚለው ለቀረበላቸው ጥያቄም ኃላፊው ይህንን የወሰነው የወረዳው አስተዳደር ነው። ህጋዊ በሆነ መንገድ ደረሰኝ የተቆረጠ ነው መዋጮ የሚከፍሉት። ከዚህ በፊትም ለ11 ዓመታት መዋጮ ስናስከፍል ነበር። የዘንድሮም ለ12ኛ ጊዜ ነው የሚከፍሉት፣ ትንሽ ብር ነው ሲሉ ተናግረዋል። አያይዘውም ይህ መዋጮ አዲስ ነገር አይደለም። ለዲስታጊና በዓልም በጂንካ ከተማ ጨምሮ በተለያዩ ቦታዎች ሲዋጣ ነበር። ሁሉም አሽከርካሪ ይከፍላል። ይህንን መንግስትም የወረዳው አስተዳደር የሚያውቀው ጉዳይ ነው በማለትም ምላሻቸውን ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ አብራው ያደረችውን ሴት ያደሩበት አልጋ ክፍል ውስጥ ገድሎ ሊሰወር የሞከረ አንድ ተጠርጣሪ በ17 ዓመት ጽኑ እስራት መቀጣቱን የሐዋሳ ከተማ ፖሊስ ገልጿል። የሐዋሳ ከተማ ፖሊስ መምሪያ የወንጀልና የትራፊክ አደጋዎች ምርመራ ምክትል ዳይሬክተር ኢንስፔክተር ሽመልስ ብሩ እንደገለጹት በሐዋሳ ከተማ ባህል አዳራሽ ክፍለ ከተማ አዳሪ ቀበሌ ልዩ ስፍራው ምስክር ፔንሲዮን ተብሎ በሚጠራው ቦታ ባዳሶ አብደላ የተባለ ግለሰብ ቤተልሔም ዳንኤል ከተባለች ሴት ጋር አብሮ ለማደር በገቡበት አልጋ ቤት ውስጥ አንቆ በመግደል ለመሰወር ሲሞክር ህብረተሰቡና በፖሊስ ርብርብ በቁጥጥር ስር መዋሉን ተናግረዋል። ፖሊስ ባደረገው ምርመራና ማጣራት ግለሰቡ ሟቹን ከላይ ወደ ተጠቀሰው አልጋ ቤት ይዟት ከገባ በኋላ ለጊዜው በውል ባልታወቀ ያለ መግባባት አንገቷን በእጁ አንቆ ከገደላት በኋላ ከአካባቢው ሊያመልጥ ሲሞክር ተይዟል። ይህም ለአቃቢ የምርመራ መዝገብ መቅረቡን የገለጹት ኢንስፔክተር ሽመልስ ጉዳዩን የተመለከተው የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ዛሬ በዋለው ችሎት ወንጀለኛውን በ17 ዓመት ጽኑ እስራት እንዲቀጣ ወስኗል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ፖሊስ ውድ ዋጋ ያላቸው ስልኮች ላይ ትኩረት በማድረግ የቅሚያ ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን ከ30 አይፎን ስልኮች ጋር በቁጥጥር ስር መዋሉን ገልጿል። ህዳር 29 ቀን 2018 ዓ.ም ከምሽቱ 4 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 8 ሲኤምሲ 500 ቤቶች አካባቢ አንድ ግለሰብ የዋጋ ግምቱ 100 ሺህ ብር የሚያወጣ ኤስ23 አልትራ ሳምሰንግ ሞባይል እንደተቀሙ ለሲኤምሲ ፖሊስ ጣቢያ ያመለክታሉ። ፖሊስ ጣቢያው የተፈጸመውን ወንጀል መነሻ በማድረግ በቴክኖሎጂ በመደገፍ ክትትል ያደርጋል። ወንጀሉ ከተፈጸመበት ስፍራ ባሰባሰበው መረጃ መሰረት በማድረግ ባደረገው ክትትል ወንጀሉ በተፈጸመ በሁለተኛው ቀን የግል ተበዳይ ሞባይል ስልክ የቀሙትን ምስጋናው አለማየሁ፣ ሄኖክ ወርቁና ኢዮብ ወርቁ የተባሉ ተጠርጣሪዎችን በቁጥጥር ስር ያውላል። በቀጣይነት በተሰራ ምርመራን የማስፋት ተግባር በክፍለ ከተማ ወረዳ 3 አያት ዞን 5 ኮንዶሚኒየም 3ኛ ፎቅ ላይ ምስጋናው አለማየሁ የተባለው ተጠርጣሪ ተከራይቶ በሚኖርበት መኖሪያ ቤት በህግ አግባብ በተደረገ ብርበራ የግል ተበዳይን ስልክ ጨምሮ 41 ስማርት ስልኮችን ይዞ ምርመራ እያጣራ መሆኑን ፖሊስ አስታውቋል። ፖሊስ ከዚህ በፊት ስልክ የተሰረቀባቸው ግለሰቦች ለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ስልካቸውን እንዲለዩ ጥሪ አስተላልፏል። አያይዞን ባሰራጨው መልእክት መኖሪያ ቤት የሚያከራዩ ግለሰቦችም ሆኑ የጋራ መኖሪያ ቤቶች ማህበራት የተከራዮችን ማንነት የማጣራት ኃላፊነት እንዳለባቸው አስገንዝቧል። ግዴታቸውን በአግባቡ ሊወጡ እንደሚገባም አሳስቧል።
ወደ ቀጣዩ መረጃችን ስናልፍ ስስ ፌስታል ከጥር ወር ጀምሮ መጠቀም እንደማይቻል ተገልጿል። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይም ፌስታል ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም እንደማይቻል ተገልጿል። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መወሰድ እንደሚጀምር ገልጿል ሲል ሪፖርተር ዘግቧል። የአካባቢ ጥበቃ ባለስልጣን የጽህፈት ቤት ኃላፊና ኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ አዋጅ ከመውጣቱ በፊት ሀገር ውስጥ በተመረተ ወደ ሀገር ውስጥ በገባ ለመግባት በሂደት ላይ ባለ በአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 ህዝባር 2017 ስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ እንደሚቆይ በአዋጁ አንቀጽ 13 ንዑስ አንቀጽ 2 የተሰጠው የ6 ወራት እፎይታ ጊዜ ከጥር 23 በኋላ የሚያበቃ መሆኑንና እርምጃ ወደ መውሰድ እንደሚገባም ቁጥጥር ለማድረግም ስትራቴጂ መነደፉን ተናግረዋል። የህዝብ ተወካዮች ምክር ቤት ግንቦት 29 ቀን 2017 ዓ.ም ባካሄደው አራተኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ካጸደቃቸው አዋጆች መካከል የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ 1383 ህዝባር 2017 አንዱ ነበር። ረቂቅ አዋጁ ወፍራም የፕላስቲክ ውጤቶችን፣ የውሃ ኮዳዎችንና የፕላስቲክ ጫማዎችን እንደማይጨምር መገለጹም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የተባበሩት መንግስታት ድርጅት ከ82000 በላይ የቀድሞ ተዋጊዎች ወደ ህብረተሰቡ እንዲቀላቀሉ ድጋፍ ማድረጉ ተገልጿል። በትግራይ አማራና ኦሮሚያ ክልሎች ከ82000 በላይ የቀድሞ ተዋጊዎች የታድሶ ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ድጋፍ ማድረጉን የተባበሩት መንግስታት የልማት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የልማት ድርጅት በአማራ አፋርና ትግራይ ክልሎች ለሚያካሂደው የሰላም ግንባታ ስራ ጥረት ከጀርመን መንግስት 5 ሚሊዮን ዩሮ ያገኘ ሲሆን ድጋፉን ታህሳስ 2 ቀን 2018 ዓ.ም የጀርመን ምክትል አምባሳደር ዶክተር ፈርዲናንድ ፎን ቫሄ ከተባበሩት መንግስታት ድርጅት የልማት ድርጅት የኢትዮጵያ ተወካይ ሳሙኤል ዶይ ጋር ተፈራርመዋል። የቀረበው ገንዘብ በታችኛው የመንግስት መዋቅር ላይ የአገልግሎት ማሻሻያ ለማድረግ ዜጎች ከቀውስ ፈጥነው እንዲያገግሙና የተረጋጋ ሰላም እንዲኖራቸው ለማድረግ የሚውል መሆኑም ተገልጿል። የተባበሩት መንግስታት ድርጅት የልማት ድርጅት ተወካይ በማብራሪያቸው የጀርመን መንግስት ከዚህ ቀደም ለድርጅቱ ካቀረበው የ19 ሚሊዮን ዩሮ የፋይናንስ ድጋፍ በተጨማሪ በአዲስ መልክ የቀረበው ድጋፍ የሰላም ጥረትን ለማገዝ ጥቅም ላይ የሚውል መሆኑን ተናግረዋል። የቀድሞ ተዋጊዎች በተሃድሶ ስልጠና አልፈው ወደ ማህበረሰቡ የመቀላቀል ስራው አሁንም መቀጠሉን የገለጹት ሳሙኤል የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ አሁንም ስምምነቶች እየተደረጉ መሆኑን ተናግረዋል። በኦሮሚያ ክልል ከመንግስት ጋር ስምምነት የተፈጠሩ የታጠቁ ቡድን አባላትን በመልሶ ማቋቋምና የተሃድሶ ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ መደረጉን ገልጸው በአማራ ክልልም ይሄው ተግባር መቀጠሉን ተናግረዋል። የጀርመን ኤምባሲ ምክትል አምባሳደር በበኩላቸው ኢትዮጵያ ከቀይ ባህር ቀጠና ጋር ባላት ትስስር ለአፍሪካ አህጉር መረጋጋት ትልቅ ሚና ያላት ኢትዮጵያ ሰላም መሆን በአንድ ሚሆን በሌላ መንገድ ቁርኝት ያለው በመሆኑ የጀርመን መንግስት የሚያደርገው ድጋፍ ከዚሁ አህጉራዊ ሰላም ጋር የተቆራኘ እንደሆነ ተናግረዋል።